በሼህ ዑመር ሮቤ የተጻፈው ተምራዊ የሆነ ሳይንሳዊ ግንኙነቶች በቁርአን በሐዲስ መጽሐፍ በሻሸመኔ ከተማ በድምቀት ተመረቀ። በዳዋ ስራቸው በተለያየ ለረጅም ዓመታት እየሰሩ በሚገኙ የንጽጽር ዳዋ የሚታወቁት በሼህ ዑመር ሮቤ የተጻፈው ተምራዊ የሆነ ሳይንሳዊ ግንኙነቶች በቁርአን በሐዲስ መጽሐፍ በሻሸመኔ ከተማ በዛሬው ዕለት በድምቀት ተመርቋል። መጽሐፍ በሁሉም ቋንቋ ማለትም በአማርኛና በአፋን ኦሮሞ ቋንቋዎች የተጻፈ ሲሆን ሁለቱም መጽሐፍቶች በዛሬው ዕለት በይፋ ተመርቀው ለአንባቢ ይፋ መሆናቸውን ተገልጿል። በምረቃት መርሃ ግብሩ ላይ ታላላቅ ዑለሞች፣ ኡስታዞች፣ የመጅሊስ አመራሮች፣ ጥሪ የተደረገላቸው እንግዶች እንዲሁም በርካታ የሻሸመኔ ከተማ መጅሊሶች መገኘታቸውን ገልጸዋል። የኮልፌ ቀራኒዮ ክፍለ ከተማ እስልምና ጉዳዮች ምክር ቤት ሼህ ዑመር ጀማልን የክፍለ ከተማ ዑለማ ምክር ቤት ዋና ሰብሳቢ አድርጎ መረጠ። በአዲስ አበባ የኮልፌ ቀራኒዮ ክፍለ ከተማ የእስልምና ጉዳዮች ምክር ቤት የክፍለ ከተማው የዑለማ ምክር ቤት ምስረታ በዛሬው ዕለት አካሂዷል። የክፍለ ከተማው መጅልስ በስሩ በሚገኙ 11 ወረዳዎች ከእያንዳንዱ ወረዳ 5 የዑለማ ምክር ቤት አባላት ባለፉት 2 ሳምንት ማስመረጡ የተገለጸ ሲሆን ከወረዳው የተመረጡ የዑለማ ምክር ቤት አባላት በዛሬው ዕለት 11 የክፍለ ከተማ መጅልስ ዑለማ ምክር ቤት አባላትን መርጠዋል። በዚህ መሰረትም የተቅዋ መጅሊስ ኢማም የሆኑት ሼህ ዑመር ጀማል የኮልፌ ቀራኒዮ ክፍለ ከተማ ዑለማ ምክር ቤት ዋና ሰብሳቢ ሆነው ሲመረጡ ሼህ መሐመድ ኢብራሂም ምክትል ሰብሳቢ እንዲሁም ዶክተር ኡስታዝ አብዱ መሐመድ የክፍለ ከተማው ዑለማ ምክር ቤት ዋና ጸሐፊ ሆነው ተመርጠዋል። በመርሃ ግብሩ ላይ ኮልፌ ቀራኒዮ መጅሊስ አመራሮች፣ የአዲስ አበባ መጅሊስ ተወካዮች፣ ክፍለ ከተማ የሚገኙ የወረዳ መጅሊስ ዑለማ ምክር ቤት አመራሮች ተገኝተዋል። ሰውነቴ ከሩሄ ይለያል። ሩሄ ግን አትሞትም አለች። ይሄን ያጅልኝ። እሺ በመጀመሪያ እንደ ኮንሴፕት ያጅልኝ ይሄን። ኦኬ ይሄን ካሽን በእስልምናችን ሰለዋት በጣም ትልቅ ቦታ አለው። ሰለዋት አምላካችን ያዘዘን ነገር አምላካችን ምን አለ? ያ አዩሃ الذين አመሰሉ ዐለይሂ አለ። እናንተ ያመናችሁ በተከበረው ነብያችሁ ላይ ሰለዋት አውርዱ አለ። ስለዚህ ምን ይላል? አላሁመ ሰሊ ዐላ ሙሐመድ ይላል። ይሄን ያጅልኝ። ነብያችን ምን አሉ? አላህ ይሄን ነገር ደግሞ ያገኘ ያሳውቀኛል አሉ። ሌላ ሐዲስ ላይ አለ ቃል በቃል አላህ ያሳውቀኛል። ስለዚህ አምላካችን ምን አደረገ? ይሄ የኛ ወረድ ነው ሰላምታ አምላካችን ለነብያችን ያሳውቃቸዋል ነው። በስመ ቅድም ገልጨ ነቢያት አሁን ድረስ ሩሃቸው አለ። ሩሃቸው የሆነ የጠፋ ሩህ አይሞትም። እሺ ወገናችን ሜርሲ ሩህ አይሞትም። ሩሃቸው ስላለ አምላካችን ያሳውቃቸዋል። መቃብራቸው ይመለሳል የሚል ሐዲስ ግን እንደዛ አይልም። ሐዲሱ አንቺ ያመጣሽው እንደዛ አይልም። እንግሊዘኛው በቅንፍ አስቀምጣል። እንግሊዘኛው ሄደሽ ጠይቅ። ጎግል ከየት እንዳመጣ አናውቅም እኛ። ጎግል አይደለም እኮ ና ጎግል አይደለም ያመጣው ሐዲሱ ነው ራሱ ይባረካል። ለምን ሲባል ሊየኩነ ሊልዓለሚነ ነዚራ ለዓለም ሰዎች በሙሉ አስጠንቃቂ ይሆን ዘንድ አለ። አዲስ ዓለም ለማን ያልኩሽ? ለዓለም ሰዎች አይደለ? ለዓለም ሰዎች። ስለዚህ ቁርአን አስጠንቃቂ ራሱ የሆነ ለማን ነው? ለዓለም ሰው ነው እንጂ ለሆነ ጎሳ አይደለም። እሺ ይሄን ከያዝን ቁርአን በአረበኛ ለምን ወረደ ይባላል? ቁርአን በአረበኛ ሊወረደው ለምን ከተባለ ያው መጀመሪያ አምላካችን የፈለገውን ነገር ማድረግ ይችላል። ኦሪትን በሂብሩ አውርዷል፣ ወይም ነቢያትን ልኳል። ከእስራኤል ህዝቦች ነቢያት ልኳል አይደለ? እንደምናውቀው በመጨረሻ አምላካችን ደግሞ ነብይ ከማን ያስነሳው? እንደምናውቀው ከአረቦች ነው። ከአረቦች ካስነሳ መልእክቱ የሚሆነው በምንኛ ነው? በአረበኛ ነው። ቁርአን ምንድን ነው የሚለው? ወማ አርሰልና ሚን ቀብሊክ ኢላ ቢሊሳኒ ቋንቋ አምላካችን ምን አለ? አንድ ነብይ አላክንም በህዝቦቹ ቋንቋ ቢሆን እንጂ አለ። መጀመሪያ የተላኩት ለማን ነው? ለአረቦች ነው፣ ወይም ደግሞ ለዛ ጎሳ ነበር። መቼም በአንድ የዘለው ኢትዮጵያ አልመጡም አይደል? ነብያችን መጀመሪያ ነብያችን ምን አደረጉ? አረቡን ማህበረሰብ አስተማሩ። ከዛ በኋላ ወደ ቻይና ደብዳቤ ላኩ፣ ወደ ሮም ደብዳቤ ላኩ። ስቴፕ ባይ ስቴፕ ነው። ስለዚህ ቁርአን የወረደው አረቦች ወይ መጀመሪያ አረቦች ላይ ስለነበረ ወይም ደግሞ አረብ ላይ ስለነበረ ቁርአን አረበኛ ሊሆን ይችላል። ሲቀጥል ለምን ብዙ ቋንቋ አልሆነም? በየቋንቋው ለምን አልሆነም የሚል ጥያቄ አንስተሃል። በየቋንቋው ከሆነማ ሁሉም ነብይ ሊያስፈልግ ነው። ኢትዮጵያ ውስጥ የአማርኛ ቁርአን ካለ ያንን አማርኛ ቁርአን የሚያስተምር ነብይ መሆን አለበት። ነብያችን እንደምናውቀው ከአረበኛ ውጭ አይናገሩም አይደለ? ነብዩ አረበኛ ብቻ አይመቹ። ነብዩ አረበኛ ብቻ የሚናገሩ ከሆነ ስለዚህ በጣም ብዙ ነብይ ሊያስፈልግ ነው። ጥቅም የለውም እኮ እንደዛ ከሆነማ ያለፉት ህዝቦች እኮ ሆኑ። ባለፈው ህዝብ መሰረት አሁን ምሳሌ ኢየሱስ ነበር። ኢየሱስ የራሱ ቋንቋ አለው። ሙሴ የራሱ ቋንቋ አለው። ዳውድ አለ። የተለያዩ ነቢያት ነበር። ሁሉም የራሳቸው ቋንቋ አላቸው። አየህ አይደለ? ስለዚህ አምላካችን በመጨረሻ ምንድን ያደረገው? አንድ ነብይ ነው ያስነሳው። ያንን አንድ ነብይ ካስነሳ በኋላ ማለት ገር በሆነ ቋንቋ አወረደው። ገር በሆነ ቋንቋ እሱ ምንድነው? አረበኛ ነው። አረበኛ ገር ነው። ሲቀጥል ደግሞ ሁሉም ሊያስማማ የሚችል ነው። እንደምናውቀው ምድር ላይ በጣም ብዙ ቋንቋዎች አሉ። ምድር ላይ ብዙ ቋንቋዎችን ቢኖሩ ግን አንድ ሰው በቀላሉ ሊረዳው ስለሚችልና መልእክቱ መጀመሪያ ተደራሽ ስላደረገ ቁርአን በአረበኛ ሊወርድ ይችላል። በአረበኛ ቢወርድም ግን አረቦችን ብቻ የሚያከታማት አይደለም። በተአምር ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ባሉበት ጊዜ ወደ ሮም ደብዳቤ ልኳል።
ወደ ኢሮፕ ማለት ወደ ኢሮፕ ደብዳቤ ልኳል። አየህ አይደለም? ያውም ቁርአን ጽፈው ቃል በቃል የአህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አሉ። ወደ ትክክለኛ ተቋም ወደ እሱ ምንድነው ላኢላሃ ኢለላህ ወደሚለው ቃል ነው ብሎ ጥሪ አቀርበውላቸዋል። አየህ አይደለ? ስለዚህ ግዴታ ቋንቋ ማተር ያደርጋችል ነው። ሲቀጥል ምን ብለሃል አንተ? ምሳሌ በእኛ እኮ በክርስትና አልክ መጽሐፎቻችን በሁሉም ቋንቋ አሉ ብለሃል። እርሱም ውሸት ነው ብራዘር። ትርጉም ነው ያለው። መጀመሪያ መጽሐፍ ቅዱስ የተጻፈው በግሪክ እና በሂብሩ ነው የተጻፈው እንጂ በአማርኛ አልነበረም። በተአምር በአማርኛ የተተረጎመ አሁን ነው እንጂ በተአምር አለ። ቁርአን ትርጉም እኮ አለ። ቁርአን ላይ ተተርጉሟል። አሁን በአማርኛም በኦሮምኛም በትግረኛ በሁሉም ቋንቋ ቁርአን ተተርጉሟል። ቁርአን በሁሉም ቋንቋ ቢተረጎም ግን ዋናው ቋንቋ ምንድነው? አረበኛ ነው። ሲቀጥል ደግሞ ሌላውን መጽሐፍ አረበኛውን አማርኛውን የማለት ምክንያት መሰለህ ትርጉም ስህተት ያጋጥመዋል። እናንተ ስህተት ውስጥ የገባችሁት ለምንድን ነው? መጽሐፋችሁን በርዛችኋል። ክርስቲያን ወገኖቻችን የአምላክ ቃል ለውጣችኋል። ግን ሙስሊሞች የአምላካችን ቃል እንዳለወጥብን እንደወረደ አጥብቀን እንይዘዋለን። አንድ ሙስሊም ኢትዮጵያ ውስጥ ያለ ሙስሊም ቁርአንን በአማርኛ ቢማር ትርጉም ይዛባበታል። ግን እንደወረደ አረበኛውን የአምላኩን ቃል በቃል ቢሰማ ግን አረበኛው ኦሪጂናሉን ያዘው ሊለወጥ የሚችል ላጭበረብረው እንኳን የሚችል አካል የለም። ስለዚህ ዓለም ላይ ያለ 2 ቢሊዮን ሙስሊም ሁሉም ሙስሊም ቁርአንን በአረበኛ ይቀርዋል። አምላካችን በወረደው ቃል በቃል ተጨም ይቀርዋል። ከዛው ትርጉሙን ደግሞ ይማራል። ምሳሌኛ ሙስሊሞች እንደዛ መጀመሪያ አረበኛን ማለት ከዛ በኋላ ቀጥሎ ደግሞ ትርጉሙን እንማራለን ማለት። ይሄ ደግሞ ትርጉሙ እንደዛበበ ትክክለኛ አምላካችን ቃል እንድንይዝ ይጠቅመናል ማለት ነው። ግልጽ ይመስለኛል። ያልገባ ካለ እኛ የምንጎነበሰው ለማን ነው? ለአንዱ አምላካችን ብቻ ነው ማለት ነውና ለማንኛውም ጥሩ ኤክስፒሪየንስ የነገርሽበት መንገድ በጣም ፈን ያደርጋልና እናመሰግናለን። ደግሞ ወንድሜ አሊ ጀዛከላህ። እሺ አላህ ይቀበልህ ሀቢቢ። والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون أولئك يسارعون في الخيرات وهم لها سابقون ولا نكلف نفسا إلا وسعها ولدينا كتاب ينطق بالحق وهم لا يظلمون بل قلوبهم في غمرة من هذا ولهم أعمال من دون ذلك هم لها عاملون حتى إذا أخذنا مترفيهم بالعذاب إذا هم يجأرون لا تجأروا اليوم إنكم منا لا تنصرون قد كانت آياتي تتلى عليكم فكنتم على أعقابكم تنكصون مستكبرين به سامرا تهجرون أفلم يدبروا القول أم جاءهم ما لم يأت آباءهم الأولين أم لم يعرفوا رسولهم فهم له منكرون أم يقولون به جنة بل جاءهم بالحق وأكثرهم للحق كارهون ولو اتبع الحق أهواءهم لفسدت السماوات والأرض ومن فيهن بل أتيناهم بذكرهم فهم عن ذكرهم معرضون أم تسألهم خرجا فخراج ربك خير وهو خير الرازقين وإنك لتدعوهم إلى صراط مستقيم وإن الذين لا يؤمنون بالآخرة عن الصراط لناكبون ولو رحمناهم وكشفنا ما بهم من ضر
للجوا في طغيانهم يعمهون ولقد أخذناهم بالعذاب فما استكانوا لربهم وما يتضرعون حتى إذا فتحنا عليهم بابا ذا عذاب شديد إذا هم فيه مبلسون وهو الذي أنشأ لكم السمع والأبصار والأفئدة قليلا ما تشكرون وهو الذي ذرأكم في الأرض وإليه تحشرون وهو الذي يحيي ويميت وله اختلاف الليل والنهار أفلا تعقلون بل قالوا مثل ما قال الأولون قالوا أئذا متنا وكنا ترابا وعظاما أئنا لمبعوثون لقد وعدنا نحن وآباؤنا هذا من قبل إن هذا إلا أساطير الأولين قل لمن الأرض ومن فيها إن كنتم تعلمون سيقولون لله قل أفلا تذكرون قل من رب السماوات السبع ورب العرش العظيم سيقولون لله قل أفلا تتقون